ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? በአሁኑ ሰዓት እንግዲህ የዓለማችን ሁኔታ ከጊዜ ወደ ጊዜ እየባሰበት እየመጣ ይገኛል። እንደነዚህ አይነት ደግሞ ክስተቶች ስንሰማ በእኛ በኩል ምንድን ነው የሚጠበቀው? ምንስ ማድረግ አለብን? በማለት ራሳችንንም እንድንጠይቅ የሚያስገድዱ ሁኔታዎች እየተከሰቱ ነው ያሉት። እንግዲህ በዚህ ዙሪያ ላይ ከፓስተር አለማየሁ ነሙ ጋር ዘወትር የምንወያይበት መድረክ ነው። ዓለማችን ምን አይነት ሁኔታ ላይ ነው ያለችው? እንዴት አደረች? እንዴት ዋለች? የሚሉትን ነገሮች ለመዳሰስ ተሰይመናል። አየር ላይ ፓስተር አለማየሁ ነሙ በስልክ መስመር አግኝቼዋለሁ። ከሱ ጋር መልካም ጊዜ ይኖረናል ብዬ አምናለሁ። በቀጥታ ወደዛ አመራችኋለሁ። ፓስተር አለማየሁ እንዴት አለ? እንዴት ዋልክ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ዓለማችን እንግዲህ ምን አይነት ሁኔታዎችና ክስተቶች ተከስተዋል? እነዚህን እስኪ አንተም መረጃዎችን አጠናክረህ ስለምታመጣ እስኪ ለአድማጮቻችን ብታጋራ። እንግዲህ ዓለም አንዱ ጋር ይበርዳል ብለህ ስትጠብቅ ሌላው ጋር ደግሞ እየተሸነቆረ ነው ያለውና የዓለም ነገር እንግዲህ እንደዚህና እንደዛ የምትለው ወስነህ ነገ እንደዚህ ነው ብለህ የምትናገረው ነገር አይደለም አሁን ላይ ያለውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ለመከላከያ ሚኒስትሩ ወይም ለአሜሪካ ወታደራዊ አዛዦች በሰጡት ትዕዛዝ የየመኑን ሀውቲዎች ላይ ከፍተኛ እርምጃ እንዲወሰድ ትዕዛዝ ሰጥተዋል። በዚህም በተሰጠው ትዕዛዝ ድንገተኛ በሚመስል መልኩ ቅዳሜ ዕለትና ከፍተኛ ድብደባ ተደርጓል። እነዚህ እንግዲህ ድብደባው በዋናነት ያተኮረው የሀውቲ መሪዎች ይኖሩበታል ተብሎ የተገመቱ ቦታዎች ላይ ነው። ሁለተኛው የጦር ይዞታዎች ወይም ደግሞ የሚሳኤል ማከማቻዎች በአየር መከላከያ ላይ የታቀደ ጦርነት ነው። እንግዲህ ለጦርነቱ ዋና መነሻ ነው የተባለው ጉዳይ ምንድነው? የቀይ ባህር መስመር ድሮውንም ችግር ያለበት መስመር ነው። በተለይም እስራኤልና ፍልስጤም ውጊያ ከጀመሩ ጊዜ ጀምሮ በዛ በኩል በተለይ በዋናነት የሶስት ሀገሮች መርከቦች በዛ በሲዩስ ካናል መተላለፊያ አልፈው በኤደን ባህረ ሰላጤ አድርገው ወደ ኤዥያ መሄድ አይችሉም። ይሄም የሆነው ምንድነው? ሀውቲ በአሜሪካ በእንግሊዝና በእስራኤል የጦር መርከቦች ላይ እገታ ይፈጽማል። መርከቦች ላይ እገታ ይፈጽማል። የንግድ መርከቦች ላይ ማለት ነው። ጥቃትም ያደርሳል። እንግዲህ ይህንን ጥቃት ለመከላከልና አሜሪካ እና እንግሊዝ በዛ ስፍራ ላይ የደህንነት የመርከቦችን ደህንነት ለማስከበር ጆ ባይደን መሪ በነበሩበት ጊዜ የተለያዩ የጦር መርከቦችን ወደዛ በመላክ የአውሮፕላን ተሸካሚ መርከቦችንም ማለት ነው የጦር አውሮፕላን ተሸካሚ መርከቦችን በመላክ
ከባህር ላይ በመነሳት የሀውቲ ይዞታዎችን ሲደበድቡ ቆይተዋል። እሱ ብቻ አይደለም፣ እስራኤልም ያው ከእስራኤል ተነስታ ብዙ ጊዜ የሀውቲ ይዞታዎችን ደብድባለች። ነገር ግን እንደተፈለገው ውጤት ማምጣት አልቻለም። እንግዲህ ውጤት ማምጣት አለመቻል ብቻ አይደለም፣ ሀውቲዎችን እነሱ እንዳሰቡት አቅሙን ማዳከምና ማጥፋትም አልተቻለም። ይህንን መነሻ በማድረግ ነው ዶናልድ ትራምፕ ለአንዴና ለመጨረሻ ጊዜ የዛን የሱዌዝ ካናል የኤደን ባህረ ሰላጤን የመርከቦችን ነጻነት ለማረጋገጥና መርከቦቻችን እንደፈለጋቸው በውሃ ላይ ማለፍ እንዲችሉ እርምጃ መወሰድ አለበት ብለው ይህንን ጥቃት የጀመሩት። እንግዲህ ይሄ ጥቃት ቅዳሜ ዕለት የደረሰው ጉዳት ምንድን ነው የሚለው ነገር ፈጽሞ አልተገለጠም ነበረ። ነገር ግን ትናንትናው ዕለት ያደረሱትን ጉዳት ተናግረዋል። በተለይም በሰንዓ አንድ የነሱ ማዘዣ ነው ተብሎ የሚጠረጠር ቦታ ላይ በተደረገው ድብደባ ወደ 31 ሰዎች እንደሞቱ ተገልጧል። እንግዲህ 31 ሰዎች እዛ ውስጥ አሁን አሜሪካ እያለች ያለችው መሪዎቹን ገድያለሁ ነው እያለች ያለችው ወደ 101 ሰዎች ደግሞ የሚያክሉ ቆስለዋል። መሪዎቹን ገድያለሁ ብላ ነው መግለጫ የሰጠችው። ነገር ግን ከሰንዓ ወይም ደግሞ ከየመን በተሰጠው መግለጫ እስካሁን ድረስ መሪዎቹ እንደሞቱ የሚያረጋግጥ ምንም አይነት መልስ አልተሰጠም። አንድ የመናዊ ዜጋ የሰጠው አንድ እማኝነት አለና እሱን አንድ መረጃ ይቻለው የሆነው ጥቃት እስከ ዛሬ ድረስ እንግዲህ እኛ የምንሰማው የለመድነው ፍንዳታዎች አሉና ይሄ በታሪክ እንደዚህ አይነት ፍንዳታ ሰምተን አናቅም የሚል እማኝነት መስጠቱን ሰምቻ አይቻለሁ አንድ መረጃ ላይና ይሄንን አስከትለ እንደው አጠናክረ እንደው ይሄን ነገር ልትነግረን ብዬ ነው። አዎ እሱ ምንድነው የፍንዳታውን ክብደት ነው ለመግለጽ የሞከረው። የፍንዳታውን ክብደት ነው ለመግለጽ የሞከረው እንጂ የሰዎቹ ሞት የየመን ቃል አቀባይ መግለጫ ሰጥተዋል፣ ግን አልሰጡም። ማንም እንደሞተ አልተሰጠም። ወደፊት የምንጠብቀው ይሆናል። እንግዲህ በእንዲህ እንዳለ ዶናልድ ትራምፕ ለኢራን ማስጠንቀቂያ በዚሁ ሰጥተዋል። በአስቸኳይ የሀውቲ አማጽያንን መርዳት እንድታቆምና እነሱን ማስታጠቅ የማታቆም ከሆነ ኃላፊነቱን ሙሉ ለሙሉ ትወስዳለች የሚል ነበረ። ከዚሁ ጋር በተያያዘ ነው በዛን ዕለት ነው እሳቸው መግለጫ ይሄንን የሰጡት። ግን ምንድነው መሰለህ የሀውቲዎች ቅዳሜ ዕለት መግለጫ ሰጥተው ነበረ አጠፌታውን እንወስዳለን ብለው። በትናንትናው ዕለት ግን አንድ የአሜሪካን የጦር አውሮፕላን ተሸካሚ መርከብና ያችን መርከብ የሚጠብቁ ተዋጊ ጀልባዎች ወይ መርከቦች ላይ እርምጃ ወስደዋል። እርምጃ የወሰዱት እንግዲህ እዚች ተሸካሚ መርከብ ላይ ነው። 18 ባላስቲክ እና ክሩዝ ሚሳኤል እንዲሁም ሰው አልባ አውሮፕላኖች ማለትም ድሮኖች ተኩሰዋል። ኢላማችንን በትክክል አግኝተናል ብለዋል። ይሄ ትልቅ ድፍረት ነው ፓስተር። እንዶ ከዚህ በፊት እንዶ አሜሪካ ባረገችው ወታደራዊ እርምጃዎች ላይ እንደዚህ አይነት ነገር ሆኖ ያውቃል እንዴ? አያውቅም። እንግዲህ አሁን ይሄ ጦርነት ነው። አሁን ጦርነትን እንደዚህ ነው እንደዛ ነው የምትለው ነገር አይደለም። ያው አንተም ባለህ አቅም የአቅምህ ማነስና
መተለቅ አይደለም። ባለ አቅም ለመከላከል ትሞክራለህ። ባገኘው ቀዳዳና ክፍተትን እርምጃ ትወስዳለህ። ደግሞ ምን መሰለ የየመን ግዛቱ ራሱ አገሩ ራሱ ከዚህ በፊትም ተናግሬዋለሁ ይመስለኛል ለወታደራዊ ስትራቴጂ አመቺ ነው። ወጣን በተራሮች እና በሰበርባራ መሬቶች የተሞላ ስለሆነ ሁሉ ነገር በቀላሉ አግኝተህ የምታወድመው አይደለም። ሸማቂዎቹ ይሰወራሉ ማለት ነው። ያው ሁሉ ነገር በቀላሉ አግኝተህ ማውደምና የሆነ ነገር መፍጠር አትችልም። ስለዚህ ምንድነው እነሱ ይሄንን መተዋል። ይሄንን መምታታቸውን ከቪዲዮ ማረጋገጫ ጋር ነው የለቀቁት። ነገር ግን የአሜሪካ መንግስት ተመቶብኛልም አልተመታብኝም ብሎም አላስተባበለም። እንግዲህ ይህ በእንዲህ እንዳለ ኢራን ማስጠንቀቂያ ሰጥታለች ለአሜሪካ። የሰጠችው ማስጠንቀቂያ ምንድነው? ዓለም አቀፉን ሕግ ባለማክበር እና ለዓለም አቀፍ ሕግ አሜሪካ ተገዢ ባለመሆን እያደረገች ያለችውን እርምጃ በአስቸኳይ እንድታቆም የሚል ነው። የኢራን ያው የተለመደ ቢሆንም አሁን ግን ዓለምን ያስደነገጠ የራሽያ ማስጠንቀቂያ ነው። ራሽያ ወዲያው በአስቸኳይ በየመን ላይ እየተወሰደ ያለው እርምጃ እንዲቆም አሜሪካ ከጠባጫሪነቷ እንድትታቀብለው መግለጫ ሰጥተዋል። ይሄ ከባድ ነው። አዎ ከባድ ነው በሚለው ብቻ ልናልፈው የምንችል ጉዳይ አይመስለኝም። እንትኑ ላይ ጥላ የሚያጠላበት ይመስለኛል። አዎ አንድ እሱ ነው። ሁለተኛ ነገር ደግሞ በምሽት ዜናችን አጠናክረን እንመጣበታለን። እንግዲህ በቅርቡ ይገናኛሉ ተብሎ ይጠበቃል ሁለቱ። ስለዚህ ይሄ ነው። ሌላው በትናንትናው ዕለት በምድራችን በኢትዮጵያ የተከሰተው የመሬት መንቀጥቀጥ ነው። መነሻው ከአዋሽ በስተሰሜን 50 ኪሎ ሜትር ርቀት ላይ እንደሆነ የተከሰተው ነገር ጂኦሎጂስቶች አመልክተዋል። በሬክተር ስኬል መለኪያ 5.1 እንደሆነ አመልክተዋል። ማመልከት ብቻ ሳይሆን ያው እንግዲህ ሌሊትም 6 ሰዓትም ከምናምን ላይ እና ከዛ ደግሞ በፊት በምሽቱ 3 ሰዓት ከምናምን ላይ ሁለት ጊዜ ነው እና በጣም እንግዲህ እኛም ቤት ውስጥ ነበርን። በጣም የሚወዘውዝ ንቅናቄ ነው። እንግዲህ ዓለማችን ሰምቶታል ብዬ አስባለሁ። አዎ እንግዲህ ምንድነው ዓለማችን ያረጀች ትመስላለች። እንደው ለምን መሰለህ እንዲያቋረጥኩ ይሄ የመሬት መንቀጥቀጥ ምናልባት የጂኦሎጂስት እንትን ምንድነው ያወጡት እንትን አለ ጂኦሎጂካል ሬት ያወጡት ነገር አለና በ48 ሰዓት ውስጥ ከተከሰቱ ዓለማችን የመሬት መንቀጥቀጦች ትልቁ ነው የሚልና ሁለተኛ ደግሞ በጣም ለኔም እየገረመኝ ያለው ምናልባት መንፈሳዊ እንደው መልእክት ይዘት ይኖረው ይሆን ወይ? ያው ላንተ እንዲመች ለመልእክት እነዚህ የመሬት መንቀጥቀጦች ልብ ብለህ ከሆነ ዘወትር እሁድ ላይ ነው የሚከሰቱት። በተመሳሳይ ሰዓት አካባቢ ነው የሚከሰቱትና ይሄ ነገር እግዚአብሔር ለምድራችን ያሰበው መልእክት ይሆን ሊያስተላልፍ ያሰበው መልእክት እንደው ሊኖር ይችላል ብዬ እኔ በግሌ እምነት አለኝና አንተም ይሄንንም አስከትለ ቀጣይ መረጃህንም አጠናክረ እስኪ ባልማጮቻችን ብታጋራለን። አሁን ምን መሰለ እኛ ምናልባት በተደጋጋሚ ወይ ቅዳሜ ምሽት ወይ እሁድ ላይ ልንሰማ እንችላለን። ግን ጂኦሎጂስቶቹ እያሉ ያሉት ምንድነው ብዙዎቹ አዲስ አበባ ላይ ስለማይሰሙ ነው እንጂ በቀን ውስጥ የተወሰነ ጊዜ ይሄ ነገር እንዳለ ነው የሚናገሩት።
በሚሰጡት መግለጫ። ግን ሁለተኛ የተናገርከው ሐሳብ ውሃ የሚያነሳ ነው። ምን ማለት ነው? እግዚአብሔር እየተናገረ ነው ድብና አድርጎ። ምክንያቱም በኢትዮጵያ ውስጥ እንዲህ አይነት የተለመደ ነገር የለም። እንግዲህ በምድር ላይ አመጻ ሲበዛ፣ ጥፋት ሲበዛ፣ በተለይም ደግሞ ዛሬ አመፀኝነት የት ነው ያለው ብለህ ብትለይ ቤተክርስቲያን ውስጥ ነው። ማጭበርበር የት ነው ያለው ብትለይ በመንፈሳዊ ስም፣ በአገልግሎት ስም፣ በተለያየ ነገር ስም ማጭበርበር ከፍተኛ በዓለማውያን እንኳን የማይሰሙ ነገሮች ያሉት ቤተክርስቲያን ውስጥ ነው። ሁሉም ጋር አይደለም። ግን እኔም አንተም በእድሜያችን አይተን የማናቀው ነገር እያየን ያለ ነው። እርሙ ሆኖ እንደውም ከአንዳንዶች ፍርሃ እግዚአብሔር የሚባለው የሚጠሩት የእግዚአብሔር ስም ምንም ሳይከብዳቸው ለአመጻቸው የሚያደርጉት ነገሮች በጣም አሳዛኝ ነው። እና ገንዘብ በተለይም በቤተክርስቲያን አካባቢ ገንዘብ አምላክ ሆኖ እየተመለከ ያለበት ጊዜ ነው። ስትፈልግ አንተ ለምን ደፈት አትልም? ስለ ነፍሳት ግድ የሌላቸው ገንዘብ አምላኪዎች በስፋት የተነሱበት ጊዜ ነው። የተለያየ ነገሮች ፕሮፌቲክ ራት እንትንራት እየተባለ የት እንደለመዱት የት ጋር እንደተጻፈ ማን እንደጻፈው ጌታ ራት ነው እና ማን እንደጻፈላቸው ባናቅም እንዲህ አይነት ነገሮች እጅግ ዋልጌነት በበዛበት በኤኮኛ እንደውም የሰማናቸው ያየናቸው ነው እንጂ እኮ እኛ የማናያቸው እና ያልሰማናቸው ስንቱን ደምን በሚያስለቅሱ ነገሮች እንዳሉ ይታወቃል። ስለዚህ እግዚአብሔር ደግሞ ቋንቋ አለው። ይሄ ቋንቋ ምናልባት መመለሻ እንዲሆነን አስባለሁ። ምክንያቱም የእግዚአብሔር ቃል ምን ይላል መሰለህ? በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 እና እንዲሁም ደግሞ 16 ማቴዎስ 16:27 ላይ ያለውን አንዴ ላምነው። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታን እስኪመጣ ድረስ የምንቀር የማንቀር ያንቀላፉትን አንቀድምም ይልና ጌታ ራሱ በትእዛዙ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱት አስቀድመው ይነሳሉ። የሰው ልጅ ከመላእክት ጋር ይላል ማቴዎስ 16:27 ደግሞ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ፍርድ አለው። የምናረገው ነገር ሁሉ ተጠያቂነት አለበት። አንዳንዶች ክርስቶስ የሚመጣ አልመሰላቸውም። በእርግጥ ሐሰተኞች በትክክለኛ ስራቸውን ነው የሚሰሩት። የሐሰት ስራቸውን ሐሰተኞች ስራቸው አንዱ ህዝቡን ማስጨነቅ ነው። ህዝቡን ማሳት ነው። ከእግዚአብሔር መለየት ነው። ይሄ የሚጠበቅ ጉዳይ ነው። ተመልከት። ነገር ግን ማቴዎስ ሲነግረን ምን ይላል? ያን ጊዜ ለሁሉ እንደ ስራው ያስረክበዋል ይላል። መመለስ ካልተቻለ ፍርድ አለው። ጌታ ሳይልከን ልኮናል ብለን፣ ጌታ ሳያዘን አዞናል ብለን፣ ጌታ ሳይናገረን ተናግሮናል ብለን የምናደርጋቸው ሁሉ በመጨረሻ ፍርድ አላቸው። ስለዚህ ቅዱሳን ልንጠነቀቅና ልንነቃ ያስፈልጋል። ጥሩ ነው በአንዳንድ
በካውንስሉም የተጀመረው በአንዳንድ ቤተ ክርስቲያናትም የጸሎት አዋጆች እየተሰሙ ነው። መጸለይ ብቻ ሳይሆን ጸልየን ደግሞ እንደ እግዚአብሔር ቃል ለመኖር መዘጋጀት መቻል አለብን። የእግዚአብሔርን ቃል ማክበር አለብን። ጸሎት አደረጉ ለመባል መጸለይ የለብንም። የምንጸልየው በእውነተኛ ንስሐ መሆን አለበት። በእውነተኛ የመመለስ ልብ መሆን አለበት። አለበለዚያ እሱም ፍርድ አለው። ስለዚህ ይሄንን ልናውቅ ያስፈልጋል። እንግዲህ ዘመኑ እንዳለቀ የሚነግረን ነው። እነዚህ የመሬት መናወጦቹ፣ ጦርነቶቹ፣ ኤደን ባህረ ሰላጤ ማለት ለኛ በጣም ቅርብ ነው፣ ሩቅ አይደለም። ጦርነቱን እያየን ያለንበት ይህ ጦርነት ወደፊት እነማንን ስቦ ይገባል አናውቅም በዚሁ ከቀጠለ። ስለዚህ ፊታችንን እግዚአብሔር መመለስና እግዚአብሔር እያናገረን እንደሆነ ተረተን ቤተክርስቲያን መሪዎች፣ አገልጋዮች፣ ዘማሪዎች፣ ቅዱሳን በእግዚአብሔር ፊት ልንወድቅና ልንበረከክ ያስፈልጋል። ከልባችን ምክንያቱም እኛ ስንመለስ እግዚአብሔር ይመለሳል። እኛ ፊቱን ስንፈልግ ፊቱን የፈለግነው ጌታ በርህራሄው ወደኛ እንደሚመለስ ልናውቅ ያስፈልጋል ብዬ እላለሁ። እንግዲህ ቅዱሳን ወገኖቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄንን አገልግሎት በልባችሁ እንደሞላው እንድትደግፉ በጌታ ፍቅር አሳስባለሁ። ምሽት ላይ ደግሞ ሌሎች ዜናዎችን ይዘን በሌላኛው ጽንፍ ደግሞ ዓለም ምን ትመስላለች የሚለውን ይዘን ብቅ እንላለን። ጌታ ይባርካችሁ። ተባረኩልን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ወቅታዊ የሆነ መልእክት ነው ያስተላለፍክልን። እኔም መጨረሻ ላይ የተናገርከውን አጽንኦት አድርጌ መቋጨት እፈልጋለሁ። በተለይ የወንጌላውያን አብያተ ክርስቲያናት ካውንስል ያወጀው የጾም ጸሎት አገልግሎት መደናቀፍ ስለሌለበት ከልብ የሆነ የመጸጸት የንስሐና የምልጃ መርሃ ግብር እንዲሆን የምጽአቱ አዋጅ ነጋሪ አገልግሎት በእጅጉ ይመኛል። ምክንያቱም የቀላል ጉዳይ ስላልሆነ ጌታ ከመምጣቱ በፊት በተለይም ደግሞ ጌታ ከማድረጉም በፊት ለሐዋርያው ጴጥሮስ የሰጠው አደራ አለ። 3 ጊዜ ነው እንደውም ይህን ነገር አጽንኦት አድርጎ የሰጠው። መልካም እረኛ መሆን ያለበትን ተግባር ነው ያሳየው። በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ብሎ ደጋግሞ አደራ ሰጥቷልና በዚህ ዘመን እንግዲህ እየታየ ያለው እውነተኛ መልካም እረኝነት ወይ ደግሞ መልካም እረኛ ሳይሆን ሙያተኛ እረኞች እየበረከቱ መጥተዋልና ቀደም ፓስተር በደም አድርጎ ተናግሮታል። ግድ የላቸው እንደዚህ አይነት እረኞች ማለት ነው። ተኩላና ቀበሮ መጥቶ መንጋ በሚነጥቅበት ጊዜ ባላየ የሚሄዱ ናቸውና እግዚአብሔር ምሕረት እንዲያደርግላቸው ምኞታችን ነው። ወደ ቀልባቸው እንዲመለሱ ወይ ደግሞ በትክክለኛው መስመር ውስጥ እንዲገቡ ምኞታችን ነው። ስለዚህ ወንጌላውያን አብያተ ክርስቲያናት ካውንስል ያወጀው የጾም ጸሎት ፍሬያማ እንዲሆን ሁላችንም የበኩላችንን ሚና እንድንጫወት አበክረን ማሳሰብ እንፈልጋለን። የእግዚአብሔር ስም የተባረከ ይሁን። ስለመጣው ቃል ለአሁኑ ያመጣነው መረጃና መልእክት ይህንን ይመስላል። ምሽት ላይ ደግሞ እንደዚሁ ሌሎችንም መረጃና መልእክት አጠናክረን
የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረትና ቸርነት አብሮ እንዲሆን እንመኛለን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።